በቃ አልወጣም ያለኝ በቃ የሱ ነገር አይምሮ ውስጥ አይወጣም። ምን አልወጣ ያለሽ? እኔ እና እሱ ብቻ ስለሆነ ያደግነው ሌላም ሰው ስለሌለ አጠገባችን በቃ ሰው ማጣቴ ብቸኛ መሆኔ ነው ለኔ የሚሰማኝ። እቺ ነው ልትታዘበው የፈለገ። አሁን ወንድሙ አይደለም ችግሩ፣ በቃ ወሬቨር የበደላታል አይደለ? እሱም እኮ ብናመጣው እኮ በዚህ ብናስቀምጠው ተመሳሳይ ታሪክ ነው የሚያወራው። ሁለቱም ቢቀመጡ ግን ይፈታል፣ ሪዞልቭ ይደረጋል። ባብ ፕሮክተር አንድ ጊዜ መንገድ ላይ ሄደ ፌይንት አደረገና አንድ ሰው አስነሳው። ምን ሆነ ሲለው አልበላሁም ደከመኝ ምናምን አለው። ወደ ኤርፖርት ፕሌን ልታመልጠኝ ነው አለው። አይ አሉ ሚስ ፍላይት አለው። ኖ ሚስ ፍላይት አለው። እቺ ፍላይት ብታመልጥህ ሌላ ፍላይት ታገኛለህ። ራስህ ካመለጠችህ ግን ድጋሜ አታገኛትም። እና do you know what it means to by forgive አለው። like forgive ማለት ምን ማለት መሆን ታውቃለህ ወይ አለው። እና ካነጋገሩ ማላቅ መሰለኝ እና I don't know አልኩት አለ። forgive ማለት መልቀቅ። forgive ማለት ምን ማድረግ ነው? መልቀቅ። ትለቀዋለህ የለም ማለት አይደለም፣ ግን ትለቀዋለህ። በሱ ተጠምጥማ አትኖርም። ፓራዳይም ነው አይደለ? ልቀቁት። ምን ነው የምትለቁት? የጥላቻ ፓራዳይም ልቀቁት። አሁን ከወንድምሽ ጋር ተጣልተህ ተሻለ አይደለ? አእምሮዋ ካልነቃችበት ምን ያደርጋል? ይነሳልና ወደ ተጣሉበት ቀን ይሄዳል። ይነሳልና ሚስቱ የተዋወቀችበትን ቀን ይሄዳል። ይነሳልና ያደረገችለት ይሄዳል። ይነሳልና አልነገረችን ዲቴይል ብትነግረን ነው ችግሩ የት እንዳለና እዚህ ጋር ሆና እሱ ነው የምታስበው። እኔ እዚህ ክላስ ያወራሁ እኔማ ቀየር ነበርኩ ይሄ ወንድሜ ነው የሚለው። ከዛ ደግሞ በሱ አያቆም አእምሮ ምን ያደርጋል? ትንቢት ይናገራል ለነገ። አሁን የሆነው ሆኗል። ጥሩ ነው አይደለም፣ ግን ሆኗል። የሚሆነው ደግሞ አናውቅም። አሁን forgive ማለት ምንድን ነው? ሁሉ የሆነ ይቅር በለው። መልቀቅ ማለት ምን ማለት ነው? በቃ ሆኗል አይደለ? ልቅቅ አድርጎ አይገባውም። ለሱ ብለህ እኮ አይደለም ይቅር የምትለው ለራስህ ነው። ሰው ነፃ የሚሆነው ሚስተር ቢን ሲመጣ ነው ወይ ሲጠጣ ምናምን ለቀቅ ይለታል። በጣም አስቂኝ የሆነ ነገር ከሌለ ማለት ነው። ከዛ መደንዘዝ አትወጣም። የሆነ ጊዜያዊ የሆነ የሚያስቅ ወይ እዚህ ስትመጡ ስልጠና ስትወስድ ጎል ምናምን ሲባል ደስ ይላቸዋል፣ ልቅቅ ይላል። ከዛ ግን ፓራዳይም በል ወደ ጉዳያችን ማን ነው የበደሉኝ ምንቀኞች መበቀላቸው ያስከፉኝ ያስቀየሙኝ ሰዎች እነማን ነበሩ? ወደዛ ትመለሳለህና ጭብጥብጥ ትላለህ። እዛ ሁሉ አይነት በሽታ ወደ አንተ ይመጣል። ምክንያቱ ትእዛዝ ተሰጥተዋል። አሁን ዶክተር ወዳጀነህ ባለበዚህ ሰምታችኋል። ስለ ኬሚስትሪ ያወራ ነበረ። ይክን ጉግለት ክፉ ሀሳቦች ያሰብክ ከሆነ ሰውነትህን መርዝ እንደመልቀቅ ነው። ይሰማል። ባለፈ አውርተነው አልኩ። ይሄ ግን ሰው አንዳንድ ሰው ግግም ብለዋል። መርዝ ከጠጣህ ምን ነው የሚያደርግህ? ይጎዳሃል አይደለ? አንድ ሰው ኔጌቲቭ ሀሳብ ሲያስብ ሰውነቱ ላይ ምን ይሰራጫል? ኔጌቲቭ የሆነ ኬሚካል ይሰራጫል ወይ ደግሞ መርዝ ይሰራጫል። አሁን ጥሩ ሀሳብ ስታስብ ጥሩ ኬሚካል ይሰራጫል። ክፉ፣ ተንኮል፣ ቂም፣ አሳየዋለሁ እቺ ያ ከሆነ ማለት ነው ምን ይሰራጫል? መርዝ ይሰራጫል አይደለ? አሁን በምርጫ ከሆነ መርዝ ትጠጣለህ እንዴ? አይደለም። አብዛኛው መርዝ እየጠጣ ነው። ለምን? ወንድሙ እንዲጎዳ። እኔ መርዝ ከጠጣሁ ማን ነው የሚሞተው? እኔ መርዝ ከጠጣሁ ማን ነው የሚታመመው? ግን ምን እየጠበቅን ነው? እኛ መርዝ ጠጥተን ወንድማችን እንዲታመም እየጠበቅን ነው። እነሱ መግደል ተወውና መጀመሪያ የራስህን መርዝ አጽዳ ነው የምለው ያለው። የውጭው ጉዳይ ውጭው ነው። ሁሌ የምለው እዚህ ጋር ምንድን ነው? የውጭው ዓለም በእኔ ቁጥጥር ውስጥ አይደለም። የውጭው ለመቀየር ይሄዳለሁ። የውጭው ዓለም ለመቀየር እስከሚቻለኝ ድረስ ሰራለሁ። የውጭው ዓለም ቢቀየር ባይቀየር እኔ ብቻ ሳልሆን ሌላ ተጽዕኖ የሚፈጥሩ ሰዎች አሉ። ውስጥ ግን የማን ኃላፊነት ነው? አይሰማም። ስለዚህ ምለው ያለሁ ደስተኛ ነሽ ወይ? ከውስጥ ወደ ውጭ መኖር ሲባል ወንድምሽ ሳይቀየር አንቺ ስትቀየሪ ወንድምሽ የመቀየር ግዴታ አለበት። አንቺ ግን ከውጭ ወደ ውስጥ ነው። ወንድሜ ስለበደለኝ አኮርፋለሁ። አኩርፊያ ስታኮርፊ ግን አንቺ ነው የምትጎጂው። አንቺ የፈለግሽው ታስቢያለሽ፣ ወንድምሽ የፈለገው ያስባል። የወንድሜ ሀሳብ እኔን የምቆጣጠረው that's what we're saying። አሁን እሱን ስትዩና ወደ ራስሽ ስትመለሽ አንቺ ምንስ ተመልሷል? ሰላምሽ ተመልሷል። ስለዚህ እርፍት ያለሽ እና እሱ እስከሚቀየር አትጠብቂም፣ ወደ ራስሽ ተመልሰሻል። አሁን ዝግጁ ከሆነ ትረዲያለሽ። ጊዜ ሊያስፈልገው ይችላል። let it loose
ግን ወንድሜ ካልሽ ተመለስሽ። ችግሩ ምንድነው? ስለ ወንድምሽ ማሰብ ስትጀምሪ የወንድምሽ ኢሹዎች አሉ ሲደማመሩ ያንቺ ደስታ ሳይሆን አንቺን ያጠፉሻል። ይቅር በዩ። ለሱ ብለሽ አይደለም ለራስሽ ብለሽ። ለራሳችሁ ብላችሁ ነው ይቅር የምትሉ። ግን ለወንድማችሁ ለእህታችሁ ለህይወታችሁ ላለፈው 20 ዓመት 10 ዓመት ለዚህ ሳምንት የበደላችሁት በቃ የሆነው ሆኗል አይደል? ጥፋቱ ያንቺ ይሁን የሱ ይሁን ሆኗል አልሆነ በቃ ይቅር በሉት። የት ነው ያለነው? እዚህ ጋር። ስለዚህ አእምሮ አሁን ዝም ብሏል። ኖ ዲስከሽንስ። ግን ምን ያስፈልጋል? አእምሮ መጠበቅ ያስፈልጋል። ምክንያቱም ፓራዳይም ስላለ ወይ ወደዚህ ይሄዳል ወይ ወደዚህ ይሄዳል። ይሄ ሆኗል ይሄ አልሆነ። ሁለቱም ጋር ችግር የለም። ችግሩ ያለ እዚሁ ጋር ነው። እዚሁ ጋር አእምሮዬ ፋይል ስለሚከፍት ነው። የሚከፈት ፋይል አለው። ከባለፈ ሳምንት፣ ከወር በፊት፣ ከአመት በፊት፣ ከ10 ዓመት በፊት የሚከፈቱ ፋይሎች አሉት፣ ጉዳዮች አሉ። ከመዝገብ ከፍቶ ያስቀየሙኝ ሰዎች፣ የበደለኝ ሰዎች፣ ያጠፋኋቸው ጥፋቶች፣ የተሳሳትኳቸው ስህተቶች፣ ኢትዮጵያ በመወለዴ የተከሰቱ ችግሮች፣ ለወደፊት ሊሆን የሚችሉ ትንቢቶች፣ እነዚህ እንደ ዝናብ ስታስባቸው ተለቅልቃል። ከዛ ምንም ሳትሆን እዚህ ጋር ሞተሃል ማለት ነው። so what I'm saying is yesterday is gone, tomorrow is not here. አሁን የቱ ጋር ነህ? እዚህ ጋር መውደዱም ይቅር መጥላቱም ይቅር። ብቻዬን ራሴን ልቻል። መጀመሪያ ብቻችሁን ደስተኛ ከሆናችሁ፣ ብቻችሁን ፍቅር ከሆናችሁ፣ ሰላም ከሆናችሁ የምትወዱት ሰው ምን ማድረግ እንዳለባችሁ ይታያል። ያስቀየማችሁ ሰው ምን ማድረግ እንዳለባችሁ ይታያል። ከቤተሰባችሁ ሳይሆን ከመንግስት ከሁሉም ከናንተ ውጪ ከሆነ ሰው ያለ ጉዳይ ሪዞልቭ ማድረግ ሁለተኛ ነው። መጀመሪያ በውስጣችሁ ምን ይሆን? ሰላም ይሆን። ውስጣችን ሰላም ከሆነ ውስጥ ወደ ውጭ ስለምንኖር ውጭ መቀየሩ አይቀርም። ህሊናችሁ በጥላቻ በበደል በቂም በክፋት ከተሞላ ግን ኔክስት የሚታያችሁ ነገር የለም። ዓለም ጨለማ ነው የምትሆነው። አይናችን ጨልሞ ደግሞ ምንም ነገር አይታየንም። ስለዚህ ይሄ እርግፍ አድርጉልኝ ነው ብላለሁ። ለማን ብላችሁ? እኔ ሰላም ነኝ፣ አንቺ ሰላም ነሽ፣ አንተ ሰላም ነህ፣ እኛ ሰላም ነን። ምስጢሩ ከመረዳቴ በፊት ከውጭ ወደ ውስጥ እኖር ነበር። ውጭ ሰላም ከሌለ የውስጤን ሰላም ይጠፋ ነበር። ገባኝ። ውጭው አልቆጣጠረውም። ውጭው እኔ ብቻ ሳልሆን ሌላ ሰዎች አሉ። ውጭው የብዙ ሰዎች ውጤት ነው። ውስጥ ግን የኔ ኃላፊነት ነው፣ የኔ ምርጫ ነው። በዚህ ቻፍንጫ ትንፋሽ እስካለ ድረስ ውስጤ ሰላም፣ ፍቅር፣ መትረፍረፍ ነው። ከዚህ ሰላም ተነስቼ ስኖር ኢትዮጵያም ሰላም ናት። ፍቅር በፍቅር መትረፍረፍ በመትረፍረፍ። ታንክ ዩ። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችንን አንርሳ። እናመሰግናለን።